ሳጸዳ እኮ አጣውሽ እዛ። ለምን ሳታውቂ የምትገቢው እንዴ? ምን ነው ብዬ እነጋሽም አሁን ስለወጡ እኮ ማንም ሰው አይኖርም ብዬ ነው። እኔ ምንሽ በርሚኳኳው ሳለ ወይም የለም ብሎ ለማየት ነው እንዴ? እሺ አሁን እዚህ ትቆያለሽ? ልውጣልሽ? ውጪልኝ። እሺ ምነው ሰላም ይደከመሽ? አረ ምን ይደክመኛል ብለሽ ክፍሉን ላጸዳ ስል ይቤ አለች። ምን እያደረገች? የአባቷን ኪስ እየበረበረች ልክ እንደ ዱርዬ። እኔ ሂጅ ተደብቄ ሊያት እንዴ ሰላም? አረ ደግሞ ካየችሽ ትገልሻለች። ይቅርብሽ። አይ እስኪ ሊያት ትገልሽ ማተኝ ነው። ተጠንቀቂ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላምታዬ በያላችሁ ቤት ድረሳችሁ። እኔ ጋር እግዚአብሔር ይመስገን ሁሉ ነገር ሰላም ነው። ላይክ በማድረግ ቪዲዮውን ጀምሮ እስከ መጨረሻው ማየት አስተያየታችሁን አስቀምጡልኝ። ሁሌም ወዳችሁ ፍቅራችሁ ስለምትከታተሉኝ አመሰግናለሁኝ። ላይክ ማድረጋችሁን አትርሱ ውድ ቤተሰቦቼ። ዛሬም እንደተለመደው በአዲስ ቪዲዮ መተናል። ዳጣ ክፍል 27 እንግዲህ ዛሬ መተናል ማለት ነው። እንግዲህ በቪዲዮ እንዳያችሁት ዳጣና ናታን ዛሬ አሪፍ ቀረብ እየተባባሉ ነው። እንግዲህ ናታን እኔ እኮ በጣም ነው እኮ እምወድሽ ሲላት እሷም እንዴ እኔም እኮ በጣም ነው እምወድህ አይነት ነገር ምላሽ ሰጥታለች። እንዴ እውነትሽን ነው እንደዛ ነው ይሰማሻል ምናምን ሲላት አይ በቃ ትቸዋለሁኝ እንደውም አልወድህም ነበር ያለችው ማለት ነው። ጠላሃለሁ አሁንስ ይሄን ታምናለህ ነበር ያለችው። ናታን እንግዲህ አላመነም ነበር ያንን ምላሽ ሲሰጠው ማለት ነው። እሷም በነገራችን ላይ ያስባበት የሆነ እንትን ብላ አይደለም ትክክለኛ ስሜቷን ነው ያንጸባረቀች የነበረችውና እሱም እንግዲህ የምርሽን ነው እንዴ ቆይ እንጂ እስቲ ቆይ ታዲያ አልጨረስኩም እኮ ምናምን ብሏት ነበር ናታን። አይ እኔ ጨረስኩ ናታንዬ ብላ እንግዲህ ቀጥ ብድግ ብላ ሄደችው። በዛም እንግዲህ ናታን ደስ ብሎታል ለመነጋገር አውርታው ምናምን የሆነ እንትን ስላለ መጀመሪያ በርግጥ ነይ ብሏት ነው የመጣችው። ቁጭ በይ ትንሽ እናውራ ብሏት ነበርና እኔ እኮ በጣም ነው የምወድሽ ምናምን ሲላት እንዴ እኔ እኮ ነኝ አትወደድ እንዴ አቢጌል እኮ በጣም ነው የምትወድህ ብለው ነበር። እኔ አቢጌልን አልወዳትም ልወዳትም አልችልም በጭራሽ። እንዴት እንጂ በጭራሽ የማይታሰብ ነገር ነው እያወራሻለሽ። እኔ በፍጹም እሷ ልወዳት አልችልም መቼም ቢሆን። እሷ ግን እንደፈለገች ማውራት ትችላለች። እኔ እኮ ግን ላንቺ በጣም ነው ምናምን ምን ተባተባለህ እያለችው ነበርና እንግዲህ አንዳንዴ አማርኛ ተጥረስ ሲል አንተ እኮ አንተ ልጅ ወደድከኝ እንዴ ብለዋል ማለት ነው። እንዴ አፈቀርከኝ እንዴ ብለዋል። ኧረ አንቺ ልጅ በስማም ባላለም አዎ አይልም እንዴ ኧረ ወይኔ ምን አለፈው እንደዚህ ዳዳር የሚለው አዎ አወድጄሻለሁ ማለት እኮ ጥሩ ነው። ናታን ግን ለማንኛውም ታምራላችሁ ያምራሉ። ጋይስ እውነት በጣም ነው የሚያምሩት። ናታንና ዳጣ በጣም ጎበዞች ሁለቱም ማስተዋይ ናቸው ማለት ነው። አቢጌል ግን ማለት ነው አቢጌል ያንን ሰውዬ ያንን ጠንቋይ የሚጠራውን ያንን ይሄን ጣዖት የሚጠራ ያ ሰውዬ ውሃን ፍቅርሽ እንደ እንትና ወንዝ ሞልቶ እንደ እንትና ገንፍሎ ምናምን መታ ማለት ነው። ናታን ጋር ያለችና አቢጌል ስትላላጥ ናታንዬ ምን ምግብ ልስራልህ ራት ልስራልህ እንዴ ለነገሩ ምግብ መስራት ታውቂያለሽ እንዳላላት በስላሴ ስም ይሄ ሞት ነው። እና በቃ ለኩም ሰላም ሳስተራቀርም እኮ እስካሁን ራት እኔ አልፈልግም ማለት ነው። ምን ችግር አለው እሷ ብትሰራ ታዲያ በቃ እኔ ላንተ የምፈልገውን ንገረኝና እኔ ትሰራለህ አለችው። አይ ኧረ እኔ አልፈልግም መጀመሪያ ሰላም ትሰራቀርም ሲቀጥል ደግሞ ከሰራሽ ደግሞ ለእኔ ብቻ ሳይሆን ለሁሉም ለቤተሰብ ሰርተሽ ሁላችንም አብሌ ስለነሱ ምን አገባኝ እኔ ላንተን ነው እንጂ አለችና እንደገና ደግሞ መለስ አለችና በቃ ችግር የለውም እሺ እሰራለሁ። አዎ እንደዛ ከሆነ ጥሩ ሰው መሆን ከፈለግሽ ለኔ ብቻ ሳይሆን ለሁሉም ሰው ጥሩ ሰው ሁኚ። ምግብ ደግሞ መስራት አንደኛ ሰላምን ማገዝ ነው፣ ሁለተኛ ደግሞ ቤተሰብም ማየም አባዬ ይመርቁሻል። በዛ ላይ ደግሞ ሁላችንም ደግሞ ሙያሽንም እናይልሻለን። ሶ እንደዛ ካሰራሽ አይቀር ነገ ጧት በጧት ተነስተሽ ቁርስ ሰርተሽ አቅርቢልን እንጂ አሁን እንደዚህ የሚባል ነገር አለ እንዴ ብሏት ነበረ። አሁን ላይ እኮ ጥሩ ሰው ሁኛለሁ ናታንዬ እያለች ተሽለጠለጠች። እንግዲህ ናታን አጠገብ ቁጭ ስትል ውሃ ምጥጥ ብላ አቢጌል ደረጀ ነው ድህት
ያ ማንትዬ ሲልሽ አፍቃሪሽ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ የኔ ቆንጆ፣ በዛ ላይ ፍቅርሽ እንደ ማን ወንዝ ስሙ ጠፋብኝ ሞልቶ እየገነፈለ ነው። ናታን እየሳቀ ነበር ማለት ነው። ከዛ ብድግ ብላ ውሃን በጥፊ። ታዲያ ውሃ ምን ታል? አንቺ ማን አባሽ ነው ተላላኪ ያደረገሽ? ማን ነገርኝ አለሽ? ማን ነው ከሱ ሲልክሽ ይዘሽ የምትመጪው? ዝግ ሲቀጥል ደግሞ ከሆነ ስለብቻ አትነግሪኝም እንዴ? ኧረ እንዴ ውሃ የምታውቀው ነገር አላት እንዴ? እንዴ ናታን ጋር አንቺ ታዲያ ምን እሷ የምታውቀው ጉዳይ አላት? እና እንግዲህ ያው ናታን እነሱን ገላግሎ ተው እንጂ ትልቅ ሰዎች አይደላችሁ እንዴ ብሎ ገላገላቸው። ከዛም እንግዲህ ናታን ከገላገላቸው በኋላ ውሃ እዛው ቁጭ አለች። አቢጌል ወጣ ሄደ ማለት ነው ተናዳ። እንግዲህ ናታን ጋር ላላጣለሁ ብላ ጉር ተሰራይ ቤተሰቦቻችን። ሌላ እንግዲህ ያው ተንኮል ከተንኮል ትፍራት ትጠፋም። እንግዲህ አሁን ለታጋሽ ደረጃን ለምን ደስ እንዲያለው እንዴት አባት ሲደሰት አባት ያስደሰተው ነገር ሌላው ሰው ሲደሰት እሷ ለብቻዋ ጋይስ በቃ ጥንዝ ብላ ነበረ። ወይ በስመ አብ እሷማ ሰው አይደለችም። እንግዲህ ምንድነው ያስደሰተበትን ምን ምክንያቱን ሳላቅ እኔ እንዴት ተኝቻ አድራለሁ ብላ ደግሞ እንግዲህ ይኸው እየለፋች ነው። መልፋቷም አልቀረ እንግዲህ መሳቢያዎቹን ጃኬቱን ኪሱን ሁሉ እየበረበረች ነው። ከመበርበር ማልፋ እንግዲህ ኪሱ ብር አግኝታ ነበረ። እንግዲህ ብር ስታገኝ ያንን ብር አውጥታ አባዬ ብር ፈልጌ ነው ሶሪ ከኪስ ብለው ነበር። እንዳትነቂ ምክንያቱም ኪሱ ያለውን ነገር ስለሚያቀሰው ኪስ እንዳትነቂ በአካውንት ያስገባልሻለሁኝ ብሏታል ጋሽ ደረጀም። እንግዲህ እሷን በዛ በጣም ነው የተናደደችው። እሺ ብላ እንግዲህ እንትን ብላለች ማለት ነው ውድ ቤተሰቦቻችን። ከዛ በኋላ እንግዲህ እሱን ከመለሰ በኋላ ወረቀቱን ግን አለማየት አልቻለችም። ወረቀቱን አንስታ እየገለጠችው ነበር ያለችው። መጀመሪያ ያው ሰላም መታባት ስለነበረ ሰላምን ውጭ ብላ ስታስወጣት ሰላም ደግሞ ለዲያጣ ነገረቻት። የአባቷን ኪስ እየበረበረች ነው፣ ምን እንደምትፈልግ አላቅም፣ እኔንም ውጭ ብላ አስወጣችኝ፣ ላነጥፍ ነበረ እምቢ አለች ብላ ስትነግራት ዲያጣ እንግዲህ ኪሱ ምን ሊኖር እንደሚችል ስለምታቅ ሁሉን ነገር ስለገባት ቀጥታ ብድግ ብላ ሄዳለች ማለት ነው። እያጮለቀች እያይቻት ነበረ እና ያን ወረቀቱን አንስታ ልትገልጠው ስትል ዲያጣ ስላየቻት ዲያጣ በእርግጠኝነት ገብታ ተቀማታለች። አለበለዚያ ወረቀቱን ታየችው አቢጌል ነገሩ በጣም የከፋ ነው የሚሆነው። ምናልባት ወረቀቱን ስትቀማት ለምን ቀማችኝ እንዴት ቀማችኝ የሚለው ነገር በጣም ከባድ ሊሆን ይችላል። ይዛ ሄዳም እሷን ስለቀመቻት ብቻ ሳይሆን እንትን ትላለች ለእናቷ ትናገራለች። እናትየዋ ደግሞ ሌላ በቃ እያስጠረጠረቻት ነው እንደምታውቁትና አሁንም ሌላ ነገር ይመጣል ስለሚሆን ዲያጣ እዚህ ጋር ትናንትናም ጋሽ ደረጀ ሀሳቡን አስቀይረዋል። ዛሬም እንግዲህ ከአቢጌል ቀምታ ነገሩን እንትን እንደምታሳክነው አንጠራጠርም ወደ ቤተሰቦቻችን። አለበለዚያ ግን ከባድ ነው የሚሆነው። አቢጌል ይሄን ወረቀት አየችው ማለት ቤተሰቡ ትርምስምስ ወጣ በቃለት፣ እዚሁ ጋር ቆመ ማለት ይቻላል። እንግዲህ ሰላምንም ደግሞ አረሳሁልሽም፣ የልጅሽን አባት መቼ ነው የምታስተዋውቅኝ? የት ነው የልጅሽ አባት አምጪ እያለቻት እየጨቀጨቀቻት ነው። አሁን እባክሽ ተይኝ እኔ ስራ ልስራበት እያለች ነው። ሰላምም ግን ስራም እያሰራቻት አይደለም። ውድ ቤተሰቦቻችን በጣም በሚገርም ሁኔታ ከባድ ሁኔታ ላይ ነው የሚገኘው። እንግዲህ በቀጣይ ደግሞ ምን እንደሚፈጠር አናቅም። አቢጌል እንግዲህ ተንኮሉን እያጧጧፈችው ትገኛለች። መቼም ተኝታ ለማደር ራሱ በቃ ውስጧ ምንም ሰላም ሊያገኝ አልቻለም። እዚህ ጋር ስለ ዲያጣ ትፎግራለች፣ እዚህ ጋር ስለ ሰላም፣ እዚህ ጋር ስለ ጋሽ ደረጀ። አሁን ጋሽ ደረጀን አባቷ ነው። ለምን ተደሰተ? ከምን ተነስቶ ተደሰተ? አሁን ይሄን ያክል ርቀት ምን አስሄዳል? አባት እንኳን ለልጆች መጥፎ መንገድ ገብታ ይሆን እንዴት ሆና ይሆን ብሎ የሆነ ነገር ሊያስብ ይችላል። እሷ ግን አባቷ ነው፣ ለዛውም ወላጅ አባቷ እንጀራ አባቷ አይደለም። ይሄን ያክል ምንድነው ያስደሰተው ነገር? ይሄን ማሳላቀን ያን ሳልተኛም ብላ እንግዲህ ሌቱ ቀን እያሰበች ትገኛለች። ሰላምንም ምንድነው አባዬን ያስደሰተው? እናቷን ምንድነው አባዬን ያስደሰተው? ዲያጣን ምንድነው አባዬን ያስደሰተው? በቃ በዚህ ልክ ማለት ነው። በጣም ከባድ ልጅ ናት አቢጌል። በስላሴ ስም በጣም መጥፎ። እንደዚህ አይነት ሰዎች ፈጣሪ ሰውራችሁ። ቤተሰቦች ላይክ ማድረጋችሁን አትርሱ። ላይክ የረሳችሁ ካላችሁ ላይክ፣ የደወል ምልክቷን ደግሞ ማጥቆራችሁን አትርሱ። ሰብስክራይብ አድርጉ። በቀጣይ በአዲስ ቪዲዮ እንገናኝ። ሰላም ቆዩ።